ሰላም ሰላም ኤቨሪባዲ እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ ሜይ እና ጁን እንዴት ከዚህ በፊት ቤር ማርኬት ይሮች ላይ ቤሪሽ እንደነበሩና ምን ሊፈጠር እንደሚሆን ፕሪዲክት ያደርግልናል እና እነሱን ቀድመን ያሉትን ቤር ማርኬቶችን እናያለን። በዛ ወር ላይ የነበረውን ሲዝናሊቲ ዲስከስ እናደርጋለን። ከዛም አልፈን ቢትኮይን has hit 80k ኢንትረስቲንግ ኢቨን አሁን በምቀጽበት ሰዓት ዛሬ ጠዋት ነበር የመጀመሪያውን የነካው የነበረው አሁን ተመልሶ ለመንካት ሞክሮ ነበር ደርሶ ነበር ያ now it got rejected እንደገና ወደታች እየሄደ ነው። በጣም ቮላታይል የሆነ ማርኬት ነው ዛሬ ላይ ያለው and I think it's a very decisive day ዛሬ ቀኑ በጣም ዲሳይሲቭ ነው ብዬ አስባለሁ። ይህንንም ምክንያቱም በደንብ አስረዳችኋለሁ። ከዛም አልፈን ስለ monthly returns ስለ ቢትኮይን የምንወያይ ይሆናል። ይህንን monthly quarterly not quarterly sorry ስለ monthly returns እናወራለን እና ከዚህ በፊት የነበሩትን ቤር ማርኬቶች ይሮች እንዴት ቤሪሽ እንደነበሩና ምን ኤክስፔክት እናደርግ የሚለውን ነገር ይነግሩናል። ኤክሰፕሽናል የሆነ 2014 አለ። ከዛም አልፈን ደግሞ የኪዩቲ ቤር ማርኬት ኤንዲንግ ቤር ማርኬቱን እናወራለን። ስለዚህም ዲስከስ እናደርግ ይሆናል። ዩ ጋይስ ኖ ኢት ከዚህ በፊት ስለ ብዙ ነገር ስለ ትናንትና ከትናንት ወዲያ ፖስት አድርጌላችሁ ነበረና let's see we posted this video I hope you guys enjoyed it ብዙ ነገሮችን ዲስከስ ያደረግንበት ቪዲዮ ነው። ይህ ቪዲዮ ላይ በጣም ብዙ ኢምፖርታንት ነገሮች ምን አይነት ሳይክል ላይ ቢዝነስ ሳይክል ላይ እንደሆነ ለምን ሁሉ ነገሮች እየተፈጠሩ እንደሆነ ያለውንና ኢቭን the S&P 500 new all time high ላይ መልሶ መሄዱ ኖርማል ነገር እንደሆነ ሌት ቢዝነስ ሳይክል ላይ አውርተናል ዲስከስ አድርገናል። ስለዚህ እሱን ቪዲዮ ካላያችሁት ገብታችሁ እንድትመለከቱት እጋብዛችኋለሁ እንደገና ምክንያቱም በጣም ኢምፖርታንት ቪዲዮ ነው። ከዚህ ቪዲዮ ላይ ነው ብዙ ሬፈረንሶችን የምንወስደውና ካላያችሁት እዩት። ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዛሬው ቪዲዮ በቀጥታው እንሂድ። So basically Bitcoin has reached 80k yeah it has ነገር ግን ማውራት የፈለኩትኝ ስለ ዴይሊ ታይም ፍሬም ላይ እንሂድና የመጀመሪያው ይህ ሬድ የምትመለከቱት ላይን ነው የ200 ዴይሊ ሙቪንግ አቨሬጅ ነው እየወረደ ወደታች ይገኛል። ላስት ታይም ቪዲዮ ስንሰራ 85000 ላይ ነበር አሁን 83000.5 ላይ ይገኛል። So this is a target. Why do we say this is a target? Let me show you. Let's go right here. Now ከዚህ በፊት የነበሩት ቤር ማርኬቶች ላይ let's clean this up. ከዚህ በፊት የነበሩት ቤር ማርኬቶች ላይ usually we tap into it. እዚህ ጋር 2022 ላይ ነበረ ከዚህ በፊት የነበረው ቤር ማርኬት ላይ ብንሄድም ማለትም አሁን ላይ ደግሞ under the same administration under Trump ነበር ይሄም እዚህ ጋርም ደግሞ ልንነካው ቀርበን ነበር በጣም አስተውሱ ላስት ቪዲዮ ላይ ነገራችሁ ነበር። እዚህ ጋር ሁለት ሜን ማርክ ያደረኩበት ምክንያት አለ። እሱም FOMC ሚቲንግ የነበረበት የዛ 2018 ላይ እዚህ ጋር ተደረገ። ከዛ በፊት የነበረውን ሃይ ወረታች ወረድን FOMC ተደረገ መልሰን ራሊ አድርገን ያንን ሃይ ስዊፕ አደረግነው። የዚህ 200 ዴይሊ ሙቪንግ አቨሬጅ ላይ አልደረስንም። ማርጂናሊ ልንደርስ ነበር። we can zoom in if we want to be speculating at the maximum ከዚህ ማርጂናሊ ሃየር ሆነን ከዛ በኋላ ግን from the 4th of the 5th of May ዛሬ 4th of May ላይ ነው። so I think በጣም ፒቪታል የሆነ ፖይንት ነው ያለው። ይሄንንም ምንበት ምክንያት አለ። ምክንያቱም እዚህ ጋር ይሄንን ካገኘን በኋላ ቢትኮይን ድሮፕ አደረገ። ይሄንን ፖሲቢሊቲ ነገራችሁ ነበር ላስት ቪዲዮ ላይ ከFOMCው በኋላ ራሊ አድርገን ያንን ስዊፕ አድርገን ነው ከዛ በኋላ ኮሬክሽን እዚህ ጋር አግኝተናል። ተመሳሳይ ነገርም not really ተመሳሳይ ግን structurally bear flag create ካደረግን በኋላ ወደ 200 እዚህ ጋር ታግ አድርገናል። እዛ ላይ ያላደረግነው 2018 ላይ so more or less I think we are doing that 2018 ጋር የሆኑን ኮምፔር ብናደርገው በጣም ተመሳሳይ ነገር እናያለን። ምክንያቱም የፌብሩዋሪ ሎ በጣም ማች ያደርጋል እንደምትመለከቱት ነው። እዚህ ጋር የኤፕሪል ሎ it was a higher low with respect to the previous February low ያሁኑም የኤፕሪል ሎ ተመሳሳይ ነበር ከዚህኛው ጋር ምክንያቱም ሃየር ሎ ነበረ። ከዛ በኋላ ራሊ ያደረግን እዚህ ጋር ከዛ በኋላ ግን እዚህ ጋር ቶፕ አደረግን። የአንድ ቀን ዲፈረንስ ያለው ዛሬ ወይም ነገ ቶፕ ማድረግ አለብን። ይሄንን የ2018ን ምንከተል ከሆነ ከዛ በኋላ ድሮፓችንን መቀጠል አለብን እና the next window of weakness የቢትኮይን የሚጀምርበት ታይም ፍሬም ላይ ነው። ያ ዊንዶው ኦፍ ዊክነስ የሚጀምረው አሁን ካለንበት ወር ከሜይ እስከ ጁን ነው። ይሄንን የምንበት ምክንያት አለ። የመንትሊ ሪተርንሱን የቢትኮይን ላይ ሄዳችሁ ብትመለከቱት 2022ን ኤፕሪል እና ሜይ ሁለቱም
ኔጌቲቭ 15%፣ ኔጌቲቭ 17% እዚህ ጋር 2018 ላይ ብትሄዱ ሌትስ ሲ ሂር ዩ ጎ 2018 ላይ ኔጌቲቭ 20% ሜይ፣ ከዛ በኋላ ደግሞ ተመሳሳይ ነገር ኔጌቲቭ 20% ኢን ጁን፣ ከዛ በኋላ ኢን ጁላይ ሜይ። the only exception is 2014 ሜይ ላይ ራሊ ያደረግን ጁን was flat። ነገር ግን ይህ የሚሆንበት ፖሲቢሊቲ አይሆንም ብዬ ማስበብ ምክንያት ማርች ላይ ሬድ ነበረን፣ ኤፕሪል ላይ ሬድ ነበረን። አሁን ግን እንደምትመለከቱት ማርች እና ኤፕሪል ዊ ሬድ፣ ሜይ ስቲል አሁን ነው የጀመርነው ወሩን። ስለዚህ ወር ምንም ማውራት አንችልም። ስለዚህ አይ ቲንክ እነዚህ ሁለት ወሮች ሬድ ይሆናሉ። ካልሆኑ እየተከተለን ያለነው የ2019 ኪዩቲ ቤር ማርኬት ይህንን አሳይቻችሁ ነበር። we're tracking it። ይህንን ግን አሁንም ብዬ ማስበት ምክንያት ነግሬያችኋለሁ። ስለዚህ ቢትኮይን ምን ዲሳይድ እንደሚያደርግ አብረን የምንመለከት ይሆናል ዛሬና ነገ፣ ማለትም በዚህ ሳምንት ይህ ሳምንት ይህንን ግልጽ እናድርገው። በዚህ ሳምንት ቢትኮይን ድሮፕ ማድረግ ካልጀመረ አይ ቲንክ ይሄኛውን እየተከተለ ነው ማለት ነው። ይህ ደግሞ ኮንሲኩዌንሱ በጣም ከባድ ሆኖ ይገኛል። ምክንያቱም ሃይ ዲፕሬሽን ወይም ሪሰሽን የተፈጠረበት ታይም ፍሬም ላይ ነውና 50% ብቻ ወርደን የምንሄድ አይመስለኝም። ዳስና ማይ ቤስ ኬስ። ምክንያቱም ቡልራናችን ረዘም ያለ ነበረ። 2019 ላይ ቡልራኑ ለአንድ ዓመት ነበረ፣ ዳውን ትሬንዱም ወደ 6 ወር ነበር። ዳይጀሽን ፒሪየድ የምንለው ማለትም ለአንድ ዓመት 6 ወር ኢትስ ክሎዝ። 3 ዓመት ወደ ላይ ሄደን ግን 6 ወር ብቻ ወደ ታች መሄድ አይ ዶንት ቲንክ that's my base case። እነዚህ ነገሮች ላይ ዴቨሎፕ እንደሚያደርጉ በዚህ ሳምንት እና በሚቀጥለው ማክሲመም የሚቀጥለው ምንመለከት ይሆናል። ሶ ያ ሌላኛው ማውራት የፈለኩት ከእናንተ ጋር today is a very volatile day። ምክንያቱም ጠዋት ላይ እንደዚህ ራሊ ያደረግን ሪጀክት ተደረግን፣ volatility is there a lot today። so maximum upside for now we have 83000። ምክንያቱም እንደዛም ይሆን ከሆነ ግን ከዚህ ከቤር ፍላጉ ወጥቶ ዊክ አድርጎ እዚህ ጋር ድረስ ደርሶ መመለስ አለበትና I don't know how it's going to play out, but my guess is ዛሬና ነገ በጣም ዲሳይሲቭ የሆኑ ቀኖች ናቸው። በዚህ ሳምንት ላይ የሚወጡ ብዙ ማክሮ ዴታዎች አሉ። let's see if I can pull it out here. let's see calendars. we have the ISM tomorrow. the ISM service PM inflation rate ይተናል። jolts job openings ይወጣል። አርብ ዕለት non farm payroll unemployment rate። እነዚህ ዴታዎች በሙሉ ብዙ ነገሮችን ዲሳይድ ያደርጋሉ። 2000 ነው በማርች 12 በሚቀጥለው ሳምንት ደግሞ consumer price index CPI ይወጣል። there are a lot of data coming out this few days እና እነዚህ ዴታዎች ኢምፖርታንት የሆኑ ፍላክቹዌሽኖችን ሊያመጡልን ይችላሉ። ሌላኛው ስለ S&P 500 አንድ ዴይ አፕዴት ልስጣችሁ። let's go to the linear time frame. let's see ከዚህ ፓራሌል ይህንን ፓራሌል ከዚህ በፊት ነገራችሁ ነበረ ወተናል። አሁን በአሁኑ ሰዓት ላይ ከ2022 ጀምሮ በማርኬት ጀምሮ ያዝነው ፓራሌል ነው። ይህንን ፓራሌል ብሬክ አድርገን ወተናል። ነገር ግን ብሬክ አውት አይደለም። ምክንያቱም አርብ ዕለት ቶፕ ስናደርግና ስንዘጋ ላስት ዊክ ላይ ይህንን ካንድል ተመልከቱት። it's called the topping tail candle። የዛሬው ካንድል እንደዚህ ሬድ ሆኖ የሚቀጥልና የሚዘጋ ከሆነ it confirms that this is just a fake out መሆኑን ኮንፈርም ያደርግልናል። ይህ ቶፒንግ ቴሉ ኮንፈርምድ ይሆናል። የዛሬው ስቲል ሬድ ሆኖ የሚዘጋ ነው የሚመስለኝ እኔ እና ወደዚህ ወታች ሆኖ ተመልሰን ገብተን I think we going to have a correction here. that's my thought። ቻርቶቹ እየነገሩን ያሉን ይሄንን ነው እና ይሄንን ልትመለከቱና ልብ እንድትሉ ፈልጋለሁ። ከዚህ በስተቀር let's go to Brent oil። ምክንያቱም ሌላ ነገር ላሳያችሁ ፈልጋለሁ። Brent oil let's see Brent oil bullish consolidation ላይ ነበረ። እያያችሁት ነው። ይህ the reverse of a bear flag is a bull flag እና እያያችሁት ይሄንን ብሬክ አድርጎ ከወጣ በኋላ ላስት ዊክ አሁን ሪተስት እያደረገው ነው። ተመልሶ ወደ ላይ የሚሄድ ይመስለኛል። አሁን 114 ላይ ያለ ነው። oil is really there elevated for a long time። ማርኬቶች ኬር እያደረጉ አይደለም ለኦይል literally nothing። ከዚህ በፊት ያኛው ቪዲዮ ላይ ቅድም ዩት ያልኳችሁ ቪዲዮ ላይ ስለ ቢዝነስ ሳይክል አውርተናልና ITC ቢዝነስ ሳይክል ላይ ገብተን ብንመለከተው ሌት ቢዝነስ ሳይክሎች ላይ ሁሌም የሚያልቁት ኦይል ስፓይክ ካደረገ በኋላ it starts that the beginning of the end የምንለው ነገር ስታርት ያደርጋል ብለን አውርተን ነበር። ይህ አሁን እዚህ ጋር የምታዩት S&P 500 ነው። ነገር ግን ኮሞዲቲስ ላይ እንሂድና ክሩድ ኦይልን አድ እናደርገዋለን እዚህ ጋር
ኦይል ኤሌቬትድ ሆኖ ሞር በቆየ ቁጥር የኢንፍሌሽን ይጨምራል። እዚህ ጋር እንደምትመለከቱት ኦይል ወደ ላይ በሄደ ቁጥር በግሬ ሼድድ ሪጅኖቹ ሪሴሽን የተፈጠረበት ታይም ፍሬም ነው። ስለዚህ ሪሴሽኖች ሁሉ ጊዜ ኦይል ስፓይክ ሲያደርግ ነው የሚፈጠሩት እና ኦይል አሁንም ስፓይክ አድርጎ እዛው ኤቭሪባዲ ዋዝ ኤክስፔክቲንግ ኢት ቱ ኮላፕስ። ዜና ይወጣል በየቀኑ በየደቂቃው ስትሬት ኦፍ ሆርሙዝ ኢዝ ኦፕን፣ ስትሬት ኦፍ ሆርሙዝ ኢዝ ክሎዝ፣ ወhatever ግን የሚያሳየን the longer oil gets up there እና ከመቶ በላይ ሆኖ በቆየ ቁጥር ኢንፍሌሽን እየጨመረ ይመጣል። አሁን የኤፕሪል ወር ኢንፍሌሽን በሜይ ወር ላይ ይወጣል። እሱን I'm really curious of seeing that ምክንያቱም everybody is ignoring it at this moment እና ይሄ ነገር ግን ኮንሲኩዌንሱ I think it's going to be ከባድ። በዚህ ሳምንት የሚወጣው unemployment data በጣም ኢምፖርታንት ነው። yeah so Bitcoin is doing what is always has been done። ይህንን የምልበት ምክንያት የአርኦአይን ስትመለከቱት የቢትኮይንን ከዚህ በፊት የነበሩት ሳይክሎች ላይ ሁሉ ጊዜ ቶፕ በሚያደርግበት ታይም ፍሬም ላይ ቶፕ አደረገ ቱ ዘ ቦተም ስቲል ትራክ እያደረግነው ነው። ስለዚህ አይ ቲንክ ዴር ኢዝ ፈርዘር ዳውንሳይድ እያያችሁት ቶፕ አደረገ እየተከተለው ነው ይህንን ወደ ዳውን ተርኑ እና ኢትስ ሪሊ ሃርድ ቱ ኤክስፔክት ሰምቲንግ ኒው አዲስ ነገር ኤክስፔክት ማድረግ ከባድ ነው። the rally that we had was really good። ከሱም በላይ ደግሞ የማርኬቱን ሳይኮሎጂ ቀይሮታል ብዬ አስባለሁ። ምክንያቱም ፊር ኤንድ ግሪድ ኢንዴክሱን ብንመለከተው የቢትኮይን የክሪፕቶ ከረንሲ የቢትኮይን እንዳለ ብትመለከቱት we were in extreme fear 60 ሺህ ላይ ስንወርድ አሁን ላይ we're at 40 and we still are fear. wow we were neutral yesterday yeah 3rd of May neutral ላይ ገብተናል አትሊስት እና I think ማርኬት ሳይኮሎጂም ሪሴት እያደረገ ነው ሰዎች ሞር ትረስት ባደረገት ቁጥር ነውና እዚህ ጋር 2002 ላይ ተመለሳችሁ ማየት ትችላላችሁ። ኤክስትሪም ፊር ታች አደረግን ከዛ በኋላ የታለ ይሄኛው መሰለኝ ኤክስትሪም ፊር ገባን ከዛ በኋላ ግሪድ እና ኒውትራል አካባቢ ውስጥ ገባን ወደ 55 ወደ 56 ላይ አሁን 40 ላይ ነን ያለ ነው። ሜቢ ወደ ላይ ልንሄድ ትንሽ እንችላለን 47 ድረስ ደርሰን ነበር ሰሞኑ። so I think ራሊው ቀስ በቀስ እየቀነሰ ጉልበቱ እየቀነሰ ከዚህ ቤር ፍላግ ውስጥ መውጣት አልቻለም ነውና የዚህ ቤር ፍላግ ኮንሲኩዌንስ ሁላችንም እናውቀዋለን። ወደታች ነው ዳውን ተርን የሚሄደው። ወዴት ካላችሁኝ ሜዠር የምናደርገው ሌትስ ሲ የዚህኛውን ዳውን ተርን ምን ያክል ሄደን ወደታች ይሄኛውን አምጥታችሁ ስቲኩን ከዚህኛው ቶፑ ስታስቀምጡት it gives you about around let's see ወደ 40 ሺህ አካባቢ ላይ ነው የሚሰጠንና I don't know if we're going to go straight there ቶሎ ወዲያው let's see ግን yeah this is what it refers to us. Let me see but I don't think it's correct. Let's measure it perfectly. Okay to the top side ወደ 49 ሺህ ደግሞ ታስተውሳላችሁ ከዚህ በፊት አውርተን ነበረ የዚህኛው ላይን ጋር በጣም ኮንፍሉዌንሲንግ ፖይንት አለው የቱት ነው። ስለዚህ I think there is reason ይሄንን መጠበቅ ያለብን። I know everybody is bullish. I know you might not trust me at this moment ምክንያቱም እኔ ከምናገረው ነገር ሪቨርሱን ነው ማርኬቶች እያደረጉ ያሉት በዚህ ሰዓት ላይ ግን the data says otherwise. Let's see what happens this week ምክንያቱም በጣም ኢምፖርታንት የሆነ ዊክ ነው። every week is important in the market but the most important week yet let's say ይሄንን ዴይሊውን እናጥፋውና ስለ RSI ትንሽ ልበላችሁ። RSI ስቲል ያንን ከ2024 ሌት 2024 ያ ከሱ ጀምሮ ሴት ያደረግነው ሌቭል ስቲል ሪስፔክት እያደረገው ነው እንደምትመለከቱት ያንን ላይን በጣም ሪስፔክት እያደረግነው ታፕ እያደረግነው እየሄድን ነው ወደታች። ስለዚህ ይሄ ደግሞ ቤሪሽ ኢንዲኬሽን ነው። ከዛም በላይ guys let's go right here in this move to the upside መመልከት ትችላላችሁ። check it out ወደ ላይ higher highs እያደረግን እየሄድን ነው። in the daily ግን lower lows እያደረግን እየሄድን ነው። ይህ bearish divergence ተብሎ ይጠራልና I don't know when exactly we're going to be stopping the rally መቼ እንደምናቆም ለእናንተ መናገር አልችልም ምክንያቱም እኔ ማላቆም ማንም ሰው አይቆም። ነገር ግን ዳታዎች የሚያሳዩን bearish divergence እንዳለ ነው ማርኬቶች ውስጥ። ኦይል ስቲል ወደ ላይ ነው እየሄደ ያለው። the DXY is still around there. It's a decisive week guys.
ዲሳይድ የምናደርግበት ሳምንት ነው። ይህንን 80 ሺህ ታግ አድርገናል። ኤቭሪባዲ ኢዝ ኤክሳይትድ አይ ጌስ ዘ ቡልስ አር ሪሊ ኤክሳይትድ። እኔ ግን አይ ቲንክ ዴር ኢዝ ኖ ሪዝን ቱ ቢ ኤክሳይትድ ብዬ ማስብ ሰው ነኝ። ስቲል ይህ ነገር እንደሚቀጥል ብዬ ነው የማስበው። ሌትስ ሲ ሊኩዊዴሽን ዛሬ በጣም ብዙ ሰዎች ሊኩዊዴት ተደርጓል። ባይ ዘ ወይ ኮይን ግላስ ላይ ገብተን ብንመለከተው in just 24 hours let's see if it loads 359 ሚሊዮን almost 360 ሚሊዮን ሾርት ፖዚሽኖች ሊኩዊዴት ተደርጓል ዛሬ እና ጠዋት ላይ በጣም ብዙ ነበሩ። in just minutes በጣም ብዙ ሊኩዊዴትድ ሆነው ነበረ። ማፑን ብንመለከተው that upside liquidity ወስደነዋል። let's see 24 hours let's go on the 3 days ከዛ በኋላ let's put the threshold right here still ወደ 81 ሺህ ትንሽ ሊኩዊዲቲዎች አሉ 70 ምናምን ናቸው ግን ብዙ አይደሉም። ዋነኛው ሊኩዊዲቲ I think we already took it እና ወደ ታች መሄድ መጀመራችንን እንችላለን ብዬ አስባለሁ በዚህ ሳምንት the data shows that አብረን ምን ይሆናል ምን ሊፈጠር እንደሆነ ማርኬቶች ላይ I'm really curious ይሄ ሳምንት በጣም ብዙ ሰዎችን ትራፕ ያደርጋል ብዬ አስባለሁ maybe the bears or the bulls አብረን ምን እንመለከት ይሆናል። ዛሬ ያው ሰኞ ነው ማይክል ሴለር probably he's buying some bitcoin I don't let's see guys it's just a weird market ግን ከ2018 ጋር still there is a lot of similarity እና እሱን ኖቲስ ማድረግ አለብን ብዬ አስባለሁ። እንደምትመለከቱት 2018 ላይ if we zoom in here we found a bottom in February we found a higher low in late March early April ከዛ በኋላ ራሊ ያደረግን ይህንን ከኤፍኦኤምሲ በፊት ጃምፕ አደረግን ራሊ ያደረግን we swept the high ከዛ በኋላ ወደታች ነው ዳውንተርናችን የጀመርነው እና ዳውንተርን የጀመርንበት ቀን 5th of this month May ነው May usually sell in May and go away የሚባለው reference is true in the bear market ስለዚህ አብረን የምንመለከት ይሆናል ምን እንደሚሆን still ከዚህ bear market resistance ባንዱ struggle እያደረግን ነው bitcoin is losing momentum ስቴብል ኮይን ዶሚናንስ የዚህኛው የቤር ማርኬት ሰፖርት ባንዱን ኖ ቤር ማርኬት ቡል ማርኬት ሰፖርት ባንዱን ሲል ሆልድ አድርጎት ይዞታል I think it's going to go a lot more higher ምክንያቱም ይሄ ደግሞ እንደምታስታውሱት ከዚህ በፊት አወርተናል ያኛው ቤር ፍላግ ከሆነ ይሄ ደግሞ ቡል ፍላግ ነው ስለዚህ ብሬክ የሚያደርገው ወደ ላይ ነው commodities gold and silver still going down I think yeah it's going down you guys can check this out there is a parallel የሰራው ያለ አሁን gold high pivot to high pivot ብታደርጉት እና ወደታች ብትመለከቱት low pivot to low pivot gold is consolidating እንደምትመለከቱት bear flag በመሃል ላይ ይፈጥራል ወደታች ይሄዳል ግን on the bigger time frame it's a bull flag እና consolidate እያደረገ ወደታች እየሄደ ነው the downward position that we are expecting is 3800 አካባቢ ላይ ሲልቨር ተመሳሳይ ነገር so yeah the update is this አዲስ ነገር ሲሆን ማሳወቃችሁ ይሆናል ፖስት ማድረግላችሁ ይሆናል እዛው ዩቲዩብ ላይ አዳዲስ ነገሮች ሲኖሩ I think it's just a liquidity grab ወደ ላይ ሄደን grab የምናደርገው liquidity ነው ሌላኛው እንደዚህ ማለት ግምቴን ትንሽ እንዳልወስን የሚያደርገኝ እዚህ ጋር ያደረግነው ሲኤምኢ ጋፕ ነው ሲኤምኢ ጋፑን ሉዝ ያደረገው መች መሰላችሁ 30 ጃንዋሪ ላይ ከፈትነው ሲኤምኢ ጋፕ አለ ይሄንን ሲኤምኢ ጋፕ ቀረብ ብላችሁ ብታዩት ሃፍሊ ክሎዝ አድርገናል just 7% እኮ ክሎዝ አድርገናል ትንሽ ፑሽ ቢያደርግና ወደ 81000 ቢትኮይን ከደረሰ ሲኤምኢ ጋፑን ክሎዝ ካደረገው በኋላ and I think that's it for bitcoin and it continues ወደ ታች መሄዱን እና let's see how things develop ይህ ቢትኮይን ኢትዮጵያ ነው ስሜ ሮቤል አለሙ ነው ለቻናል ዲስኮናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እናንተም እንደምታስቡ ደግሞ ኮሜንት ላይ ሳውቁኝ እኔ I'm still bearish my stance is still there ብዙ ሰዎች ሊኩዊዴት ለማድረግ የተደረገ ነገር ነው ብዬ ነው ማስበው markets move in a certain way ሁሉም ሰው ፕሪዲክት እንዳይደረገው ተደርጎ ነውና S&P 500 topping tailውን ፎርም አድርጎልናል guys remember ይሄንን topping tail ያያችሁት ነው ይህ topping tail የሚያሳየን ስቶሪ አለ ስለዚህ give that a sense ሁሉም ማርኬቶች ወደ ታች መሄድ ከጀመሩ bitcoin is very fragile ከነሱ አንፃር የዛኛው ቪዲዮ ላይ ሰራችሁ ቪዲዮ ላይ አውርተናል bitcoin with respect to many things እዚህ ቪዲዮ ላይ አይተናልና እባካችሁ take care see you next time